ቲክቶክ አካውንት የሚለቀቅን ብር መጠቀም ይቻላል ወይስ አይቻልም? አይቻልም። የቲክቶክ ገንዘብ ተቀብለህ አንተ ቤት የምትሰራ ከሆነ ቤተሰብ የምታስተዳድር ከሆነ ጠላ ነጋዴ ማለት ነው። አንተ በቃ አረቂ ነጋዴ ማለት ነው። ምንም ላ ፈርቅ በይነከ ወበይነ መየቢዑ ነቢፍ። አረቂ ሻጭና በአረቂ የሚነግድና በቲክቶክ ገንዘብ የሚያደርግ ምን ልዩነት አላቸው? ይሄም የቁማር ነው፣ የሐራም አይነት የሰው ክብር የሌለበት ምንድን የሌለበት በሐራም የተሰበሰበ ገንዘብ ነጋዴ እኮ ነው ድርጅቱ። ከዚህ ሁሉ ሰብስቦ ነው እንግዲህ ያለን ሙሐረማት ታያለ። በዛ ሁሉ ተገብይቶ ነው እንግዲህ ሴት ክብር ያጣበት፣ ወንድ ክብር ያጣበት፣ የሰው ትዳር አደባባይ የወጣበት ምን አስቀያሚ ኮተት ያለበት ከዚህ ገንዘብ ተቀብለ ላኢላሃ ኢላላህ። ምን ነው ሸሁ እንደው እተቁላህ አላህን ፍሩ። ኧረ በዚህ መክበር የሚቀር ኧረ በዚህ እንደ የመጣ እንደ ምንም ቸኮሌት እንዳገዛ እንደው እንዳትቀበል ሄደ ባንክ ቤቱ ራሱ ናው ሰድቢል ህዛች እንደው ድርሽ እንዳትል መጀመሪያ አትግባ ነው ማለት። ከገባህ የሆነ እጅቲሃድ አድርገህ ምናልባትም ዑለማዎች ተናግረውልህ ሄደን እዛ ብናስተምር በጣም የተሻለ ነው፣ ከባድ ስለሆነ ኡማውን እያጠመሙ ነው፣ ሄደን እዛ መነጋገር ዳዕዋ ማድረስ አለብን ብለህ እንደው ከገባህ ገንዘብ እንዳትቀበል። አላህን ፍራ። እንደዚህ አይነት የተዘረከረከ አካሄድ አትሄዱ። ወላሂ ብላችሁ ላኢላሃ ኢላላህ። አይቻልም። ምን ችግር አለው? እንደዚህ እኮ ነው፣ አንተ ከፍለህ ነው እንደዚህ አድርገህ እንደዚህ ፍልስፍና ይሄን ያለው ሙሐረማት እያየን አይደል? በዚህ የተሰበሰበ ገንዘብ በዚህ የተሰበሰበ ንብረት ሶደቃው የሚቀር መልካም መስራቱ የሚቀር ከዛ ተቀበለ ልጅ መቀለብ የሚቀር ስራ ሰሪውን ግባ መርካቱ ግባ በየገበያ ቦታው ግባ ነግድ በዚህ ገንዘብ አትቀበል አላህ በለ። ይሄ የሰነፎች የውሸታሞች የቀጣፊዎች መናኸሪያ፣ የዱርዬ መናኸሪያ፣ የክብረቢስ መናኸሪያ፣ ክብር የሌለው አካል ሁሉ የሚገባበት የእብዶች ጉሮንቶ እዛ ውስጥ ገብተህ ከዛ እንደገና ከድርጅቱ ገንዘብ እየተቀበል ይጠማሃል። ሱስ ነው። ፍዳህን ታያለህ ወንድምዬ፣ ወላሂ ፍዳህን ነው የምታየው። እንደዚህ አይነት የአረቂ ገንዘብ፣ የጠላ ገንዘብ፣ የሴተኛ አዳሪ ገንዘብ በእንደዚህ አይነት የተጀመረ በእንደዚህ አይነት የተቀመሰ ገንዘብ አንተ ሱሰኛ ነው የምትሆነው። በቃ ሰነፍ ነህ። ቤትህ ፍልስፍና ነው የምትፈላሰፈው። ምን አድርጌ አሰቄ ገንዘብ ላገኝ፣ ለኔ ሸር የሚያደርጉ ለኔ ላይክ የሚያደርጉ ለኔ ምን የሚያደርጉኝን ሰዎች እንዴት አድርጌ ልሳብ ብለህ ውሸት አዘጋጅተህ ክብርህን ጥሰህ የእናቱን አይብ ሳይቀር አውጥቶ ገንዘብ የሚሰበስብ አለ፣ ዋሽቶ ቀጥፎ። ይሄ የጠጣ የአረቂ ነጋዴ አዑዙ ቢላህ ወነዑዙ ቢላህ። አላህ ይጠብቀን። በጣም ከባድ ነው ይሄ። ሐራሙ የበዛ ነው የምላችሁ። ሐራሙ የበዛ። ስለዚህ ይህንን ተቆጠቡ። ገንዘብ እንዳትቀበል አደራህ፣ እንዳትቀበል። አዎ ሂደህ አንዱን ኡስታዝ እንዴት ነው ብለህ የሆነ ሹብሃ እንዲነግርህ የሆነች ነገር መቼም ይበቃል የሚላችሁ አብዛኛው ሰው ይበቃል የሚለው ወዳታች ናት። ኡስታዝ ከቲክቶክ ጋር የገባል ከዘመን ጋር ከቴክኖሎጂ ጋር የምትሄድ አቦ ገቢለት የሚለው እንደዛ አይነት ሰው ጋር አላህን ፍራ። ወላሂ ፍሩ። እተቁላህ። አይሆንም። እየሰማህ ከሆነ ምናልባት ቲክቶክ ላይ ያለ እንደው በዚህ የከበርከው በሽታ ነው፣ ደም ነው። አይቻልም። አላህን ፍራ። የቁማር ድርጅቱ የሙሐረማት መከማቻ ነው። እራቁ አደራ።